ሰላም የቻናሌ ተከታዮች እንዴት ናቸው? ደህና ናቸው? እኔ ካለው እግዚአብሔር ይመስገን። እናንተ ጋር እንዴት ናቸው? የስራው ጤንነት ሁሉ ሰላም ነው? ፈጣሪና ከሀገራችንን ሰላም ያደርግልን፣ እኛም በያለንበት ይጠብቀን እያልኩኝ ሐረግ ድራማ ዛሬ ክፍል 79 ነው ይዤላችሁ መጣሁት። እንግዲህ ያፌት እንግዲህ የነ ናታን አባት ሙቷን ባለፈው ክፍል እንዳየ ነው። ከዛ እንግዲህ ያፌት እንግዲህ በጣም ይናደዳል። ምክንያቱም ሉሊት ደውላ እንግዲህ ነግረዋለች። ያው የናታን አባት እንደሞተ ነግረዋለች። ያፌት በጣም ይናደድና አይሆንም፣ መሞት የለበትም። ምክንያቱም እኔ ነኝ የምጠይቃቸው ጥያቄ አለ፣ እኔ ራሴ ነኝ የምገል ብሎ በጣም ይናደዳል። ኤፍራታ ግራ ይገባታል። ምን ሆነ ነው ትለዋለች። ከዛ ስልኩን ይሰጣትና እንቺ ደውይ ደውይ፣ ከፈለግሽ ለናታን ቶሎ ደውይ፣ እውነት መሆኑን ደውይ ይላታል። ያኔ ኤፍራታ በጣም ፈርታለች እና እሺ አለች እና ወደ ቤዛ ለቤዛ ነው የደወለችላት። ቤዛ እንግዲህ ስልኩን ሄሎ ስትላት ምንድን ነው ቤት የሆነው ምንድን የሆነ ነገር ምንድን፣ ምክንያቱም ችግር አለ እንደ ስትላት ምክንያቱም ማነች እጽ ስላሰማኝ ቆይ አለችና ወደ ውጭ ወጥታ እንግዲህ አልናገረቻት። ስታናገራት አዎ የናታን አባት ስለሞተ ነው አለቻት። እንግዲህ ኤፍራታ ናታንን ስለምትወደው እባክሽ መቋቋም አይችልም፣ ምክንያቱም የለአባቱ ፍቅር ስላላገኘ እባክሽ እርጂው እባክሽ ትላታለች። በዚህ ሰዓት እንግዲህ ያፌት እውነቱ መሆኑን አወቀ። በጣም ነው የተናደደው። እዚህ ጋር እንግዲህ እንደተመለከተው ያፌት እንግዲህ ምንም አባቱን ቢጠላው ግን ይህን ያህል እንደዚህ ማድረግ አልነበረበትም። እንግዲህ ያፌት አባቱን ራሱ እንዲገለው ነው የሚፈልገው። ምክንያቱም የሚጠይቀውን ጥያቄ ጠይቁ፣ ለምን እንደዚህ አደረግ፣ ለምን በደልከኝ ብሎ አባቱን ራሱ ሊገለው ነበር የፈለገው። ነገር ግን እያሰበው ስላልተሳካለት በዛ ምክንያት ነው እንግዲህ የተናደደው ያፌት። ኤፍራታን እንግዲህ የመሰላት ወንድሟን ያስገደልባል ነበረ። ከዛ ግን ያፌት እባክህ ዝም ብለሽ ደውዪ ነው ያላት። ግን ያው ስትደውል ያው የሰማውን ነገር እውነት መሆኑን ሲሰማ ያው ያፌት በደንብ ነው ያበደው። እንግዲህ እንደ ያፌት አይነት እኔ ጨካኝ አይቼ አላውቅም፣ ምንም ድራማ ቢሆንም። ከዛ ወደ እነ ገንዬ ስንመጣ እንግዲህ ገንዬ ለናታን የኔ ልጅ ስለዚህ ለፂ መንገር አለብን፣ መስማት አለባት፣ የአባቷን ሞት እኮ መስማት አለባት። ስለዚህ እነ ቤዛ ደግሞ አይሆንም እያሉ ነው፣ አንተ ምን ትላለህ እያለች። ከዛ በኋላ ናታን እንግዲህ እህቴ አለና ገኒ እህቴ አባቷን በጣም ነው የምትወደው። እራሱ የዛ ጊዜ አደጋ ደርሶበት ሳለ በጣም ነው የተጨነቀችው። እንዲሁም ወደ ውጭ ሲሄድ አብሬው ካልሄድኩ ነው ብላ የተጨነቀችው። ስለዚህ እኔ ለእህቴ ያው መንገር አልፈልግም እያለ፣ ምክንያቱም ለእህቱ ከነገራት እንደምትጎዳበት ስለሚያውቅ ነው። እህቱ እንግዲህ አባቱን በጣም ነው የምትወደው። ከዛ ገንዬ እኔ እኮ ግራ ቢገባኝ ነው፣ ስለዚህ ያለውን ሁኔታ እንንገራት እና ትወቅ። ስለዚህ ከነገ ዛሬ ስንል ከሌላ ሰው ደግሞ ከሰማይ በጣም ከባድ ነው የሚሆንባት። ስለዚህ እኛ መንገር አለብን ትለዋለች ገንዬ። ከዛ ናታን ምን እንዳለ በቃ ከዚህ ቤት ከሰማነው ውጭ ሌላ ሰው የሰማ የለም ብሏል። እሱ በልቡ እንግዲህ ሌላ ሰው የሰማ የለም የመሰለው። ምክንያቱም እንግዲህ ሉሊት ያው ነገር ታቃጥራል። ሁለተኛ ደግሞ ያፌትም ያውቃል፣ እሱ እነሱ ውጭ የሰማ ሰው ያለ አልመሰለውም ነበር። ስለዚህ በቃ አንነግራትም፣ አንዴ ነው ሞቷን አይመለስ ሲላት ግን እየፈጠጥ ብላ ደንግጣ ታየዋለች። ስለዚህ ጽዮን ወደ ራሷ እስከምትመለስ እስከምትጋፈጥ ድረስ ከዚው እኛ ጋር ይቀመጣል። ስለዚህ መስማት የለባትም ብሏታል። ግን እየተቆጣና እንዴ አባት አይደለም እንዴ የሞተው ለምንድን ነው እንደዚህ የምትለው ስትለው ያፌት ናታን በቁጣ ይቆጣና እኔ የማስበው ስለ እህቴ ብቻ ነው ብሎ ጥሏት ገንዬ ይሄዳል። ከዛ ገንዬ ልጁ ምን ሆኗል በአንዴ እንደዚህ የሚቀያየረው ምን ሆኖ ነው ብላ ገንዬ ትበሳጫለች። እንግዲህ ናታን የሚያበሳጨው ያው አባቱ ፍቅር ባለማጣቱ
ያንኑ አንድ ቀን አባዬ ሳይለው በመሞቱ አንድ እሱ ነው እንግዲህ ቢሆንም ቢበድልም ምንም ቢልም እንግዲህ አባት አባት ነው። ስለዚህ እንደዛ ማድረግ የለበትም። ሌላው ደግሞ ከእህቱ መደበቅ የለበትም። ከዛ ኤፍራታ እንግዲህ ለሉሊት ትደውልላታል፣ ለቤዛ ትደውልላታል። ቤዛ አንስታ ወይ ኤፍራታ ማን ነው ግን የነገረሽ ስትላት ሉሊት ናት መሰል የነገረችው። ስለዚህ ብታይ ወደው እንደሰማ ሊያብድ ነው ያየው ብላ ትነግራታለች ኤፍራታ ለቤዛ። እና ቤቱን በጩኸት አናወጠው አንዳቸው ጋር ደውዬ ሲለኝ ቢኒያም ወይም ደግሞ ናታን ወይ ወንድም የሞቱ ነበር የመሰለኝ አለች። ከዛ ቤዛ እንግዲህ ተናደድና ይህ ለምን እኔን ወይም ናታን አልጠረጠርሽም ሲላት ነው እናንተ ጋር ደውይ ስላለኝ ነው ለዛ ነው። ስለዚህ ቢኒያም ወይም ደግሞ ወንድሜ ይሆናል ብዬ ነው ለዛ ነው። ይሄ ልጅ ግን ያለበት ችግር ምንድን ነው? ችግሩን ይንገረን እና ለመጨረሻ ጊዜ ለምን እንጋፈጠው? እኔ ሰልችቶኛል ትላለች ቤዛ። ከዛ ኤፍራታ እሱን በቅርቡ ማወቃችን አይቀርም እኔ ምልሽ ቤዛ ብላ እንግዲህ ቤዛ ሉሊትን እንድትቀርባት እንግዲህ ኤፍራታ እያዘዘቻለ እና በቻልሽው ያቅም ሉሊትን አቅርቢያት። ስለዚህ አሁን ያፌት ምን እንደሚያደርግ ማወቅ ስለምንፈልግ ስለዚህ እሷን አቅርቢያት፣ ጓደኛ አድርጊያት ስትላት ቤዛ ግን እኔ አልፈልግም፣ እኔ ምንም ነገር ማድረግ አልችልም ስትላት ችግር የለውም ቅረቢያት። ስለዚህ ማለት እያሳሰረችሽ በጥርጣሬ እንግዲህ አንቺ እሷን ነበር አሳሰረችኝ ያልሽው። ስለዚህ በዛ ሰዓት እኔ ተሳስቼ ነው በጣም ይቅርታ በያት ስትላት፣ እሺ ማን ነው ብትለኝ ያሳሰረሽ ማን ልላት ነው? እኔ ነኝ ያሳሰርኩሽ ስትላት ቤዛ አይ እኔ አንቺን እኮ አውቅሻለሁ፣ አንቺ አይደለሽም እኔ ነኝ እባክሽ እንድትታሰር ያደረኩሽ ምናምን ስትላት፣ እሺ ተስማሙ ግን ሉሊትን አቅርቢያት ስትላት፣ እሺ በቃ አቀርባታለሁ እህቴ አለች። ከዛ ቤዛ ለእፍራታ እፉ ይህን ነገር ሳይፈጠር ልረዳሽ ባለመቻሌ በጣም አዝናለሁ ብላ ትጸጸታለች ቤዛ። ከዛ ገንዬና ናታን ከታች ይወርዳሉ። እንግዲህ ናታን እንግዲህ ቢኒ ትቆያለህ? እኔ ልሄድ ነው ወደ ስራ ሲለው ቢኒያም ይደነግጥና ወደ ስራ የምን ስራ ሲለው አዎ ወደ ስራ ልሄድ ነው ይላል። ቢኒ ምን ማለት ነው አሁን ስለ ስራ የምናወራበት ወቅት ነው እንደ ይለዋል። እና ምን ማድረግ ነበረብን? ህይወት ይቀጥላል አይደል? ስለዚህ ወደ ስራ ነው ይለዋል። ስለዚህ ወደ ስራ መግባት አለብኝ። የኔ ከዚህ መቀመጥ ከራሴ ጋር ከመጣላት በስተቀር ምንም የማደርገው ነገር የለኝም ሲል ፂ ስትነሳና ወንድሜ ምን ሆነህ ነው ግን የሆንከው ነገር አለ እንዴ ትለዋለች። ከዛ ናታን ለዚህ ከበፊቱ እንደውም በጣም ደህና ነኝ አታስቢ፣ ለምን ከስራ ስንመለስ አብረን ወተን ፈታ አንልም? ከአንቺ ጋር እኮ መሯሯጥ እንዴት ደስ እንደሚል ናፍቆኛል ሲላት ፂ በደስታ ግን እውነት ክን ነው ትለዋለች። ከዛ ፂ ሳመችውና ታውቃለህ ወንድሜ እንደዚህ ጊዜ ስላልሰጠኝ የተውከኝና የምትጠለኝ መስሎ ነበር ትለዋለች። ከዛ ናታን እንባው እየተናነቀው እወድሻለሁ እሺ ደግሞ ስደውልልሽ እንድትመጪ ብሏት ቻው ብሏት ይሄዳል። ከዛ ቤዛ እንግዲህ እንዴት ነው ከናታን አባት ይተዋወቅ አንድ ያፌት ለምንድን ነው የሚናደደው እያለ ያ ናታን እንግዲህ ይመጣል። ከዛ ናቱ ይህን ልትሄድ ነው ስትለው ወደ ስራ እንዴ እየቀለድክ ነው ወይስ ከማን እየሸሸ ነው ብላ ቤዛም ትቆጣዋለች። እኔ ከማንም እየሸሸ ወይም እየተደበኩ አይደለም እህቴ በዚህ ሰዓት እንደዚህ ሁኜ ካየችን ትጨነቅብኛለች ይላል። ከዛ ቤዝን እንግዲህ ናታን ቤዝ እባክሽ እህቴን ጠብቂያት እንዳትሰማ አንቺ ነሽ መስማት የለባትም እህቴን አደራ ጠብቂልኝ እያለ ይሄ ሞኝነት ነው። ሉሊት ያው ምላሷ አፏ ስለማይቆጥር ትነግራታለች። ከዛ ናታን እኛ ሸክም ሁነንብሻል ግን ለትንሽ ጊዜ ነው ሲላት ሉሊት እንደገና ማናት ቤዛ ትናደድና ይህ ጥላችሁ ልትሄዱ ነው እንደዚህ የምትለው ትላል። ከዛ ሉሊት እያለቀሰይ ሁሉም ራስ ወዳድ ነው፣ ቆይ እናንተ ጥላችሁኝ ስትሄዱ ምን እንደሚሰማኝ ግን ጠይቀኸኛል ትለዋለች። ከዛ ቤዛ ማን አላት ብላችሁ ነው ጥላችሁኝ የምትሄዱት ብቻዬን ትላለች። እንግዲህ ቤዛ ሁሉም ያው ገኒ ሞታለች፣ ኤፍራታ ሞታለች። ያው
አሁን ያፌትን ማለት ናታንና ጽ ናቸው። እነሱም ጥለዋት ሲሄዱ እንግዲህ ያው ብቸኝነት ስለሚሰማት ነው። ከዛ ናታን በጣም ይቅርታ እንደዚህ እኮ ይሰማሻን ብዬ አስቤ አላቅም ሲላት፣ እኔም እኮ ሰው ነኝ ለምን አይሰማኝ ትላለች። ከዛ ናታን እንግዲህ ቢንያምን እያስጠነቀቀው ነው። ምክንያቱም እህቴን እንደኔ ሆነ ልጠብቅልኝ ትችላለህ ወይ ሲለው፣ ይህ ደግሞ ምን ማለት ነው? እማፈቅራት እኮ ሴት ናት ይለዋል። ከዛ እንግዲህ ናታን እንግዲህ እንዴት እንድትቀርባ ነው የምፈልገው ቃል ስገባልኝ ሲለው፣ እንግዲህ ቢንያም በጣም የምናወራው ነገር ይደብራል፣ እኔ በዚህ ቃል ልገባልህ አልችልም ይለዋል። ናታን ደግሞ ቃል ገባህም አልገባህም ከእህቴ አብረህ እንድትኖር አልፈልግም ብሎ እንግዲህ እያስጠነቀቀው ነው። ከዛ ቢንያም አሁን ባለበት ሰዓት ማውራት አንችልም፣ ስለዚህ አንተ ስትረጋጋና ወደ ራስህ ስትመለስ እናወራለን ቢለውም፣ ናታን ግን እኔ ተረጋጋውም አልተረጋጋውም እህቴ ከአላማ እንድትሰናከልብኝ አልፈልግም፣ ፍቅር ውስጥ እንድትገባብኝ አልፈልግም ነው የሚለው። ነገር ግን ጽዮን እኮ ናታን የተሳሳተው እንግዲህ ጽዮን ታፈቅረዋለች። ስለዚህ የናታን ጥሩ አይደለም ናታን የሚናገር። በእርግጥ አሁን ስለተናደደ ነው፣ አንፈርድበትም። በጣም ስለተናደደ ነው። እንግዲህ ከመጀመሪያው እነሱ አይደሉ እንድትቀረባት ወደ ራሷ እንድትመለስ ፍቅረኛዋ ነኝ ፍቅረኛሽ ነበርኩ ብለህ ቅረብ ብለው፣ አሁን እንደገና ልጁ እሷን ፍቅር ውስጥ ከገባች በኋላ ቢንያምን ፍቅር ውስጥ ከገባ በኋላ እንደዚህ ማድረግ ግን ተገቢ አይደለም። ወደ ያፌት ስንመጣ እንግዲህ አቶ ሰለሞን ነፍስህ በሰላም እንድታርፍ አልፈልግም አንተ ቆሻሻ ይላል። ከዚህ ላይ እንግዲህ በጣም ትልቅ ስህተት ነው። አባት ነው ወልዶታል። እንግዲህ ወይ እንግዲህ ከትዳር እያለ ወልዶ ሊሆን ይችላል፣ ወይ ደግሞ እንግዲህ አይታወቅም። እንግዲህ ነገር ግን እንደዚህ ማድረግ አባትን መሳደብ ይሄ ጋጠ ወጥነት ይባላል። ጋጠ ወጥ ይባላል እንደዚህ አይነት። እንግዲህ ቢንያም ተጨንቋን ልደውልላት አልደውልላት እያለ ጽዮንም ለብቻዋ ቁጭ ብላ በጣም ተጨንቃለች። ሁለቱም እንግዲህ ተደባብረዋል። እንግዲህ ማን ይደውል እየተባባሉ፣ ከዛ ገንዬ ደግሞ እንግዲህ ወንድ ልጇ አምሽቶ ስለመጣ በጣም እየተቆጣ፣ ወንድ ልጇ ግን የሚያመሸው ከዛ ከያፌት ከአክስቱ ልጅ ጋር ስለሆነ፣ ለምንድን ነው የምታመሸው? ብዙ ጠላቶች እኮ አሉብን፣ ለምን ታመሻለህ? ፀጉርንም ተቆረጥ ይባል እንግዲህ ያው ጎረምጎስ ስለ ጎረመሰ እሺ እሺ እማዬ ሁል ጊዜ እሺ ትለኛለህ፣ ከነገ ካልተቆረክማ ከተኛህበት ነው በመቀስ የምቆርጥ ስላ ገንዬ ትቆጧል። ቢንያን ደግሞ መልስ አትመልስላት፣ የምትናገርህን ነገር ለእናትህ እንኳን አታስብም እንዴ ብሎ ቢንያም ይቆጠዋል። ሌላው እንግዲህ ያፌት እንግዲህ ጤን ብሎ እንግዲህ ከመጠን በላይ ጣጥሶ ሳክሮ ይመጣዋል ነው የመጣው። እንግዲህ አንዳንድ ሰው በመጠጥ እንግዲህ እየተደበቁ የረሱ ይመስላቸው እንግዲህ ጠጡት ይመስላል። ኤፍራታ እንግዲህ ሶፋ ላይ ተኝታ ስለነበር ብድረግ ትላለች። ውዷ ሚስቴ ከዚህ ተኝተሻን እንዴ እያለ ኤፍራታን ይናገራታል። ነገር ግን መጠጥ ስለጠጣ እንግዲህ የደበቀው ሚስጥር ሁሉ ዝርግፍግፍ አድርጎ ሲያወራ ኤፍራታ ግራ ይገባታል። እስኪ ድገመው ትላለች። እንግዲህ መሞት የለብህም እያለ እንግዲህ የናታንን አባት እንግዲህ መሞት የለብህም እኔ ራሴ ነኝ የምገለው ልጄ እባክህ ልጄ ተወኝ እባክህ ልጄ ማረኝ እስከምትል ድረስ ነበር እኔ ነኝ የምገል ሲል ኤፍራታ ግራ ይገባትና እስኪ ድገምልኝ ምንድን ነው ያልከው እያለ ኤፍራታ እንግዲህ ያፌትን ትናገረዋለች። እባክህ ንገረኝ ምንድን። ከዛ ኤፍራታ እንግዲህ ትደነግጣለች። ኤፍራታ ያው ያፌትና ናታን እንግዲህ ወንድምና እህት መሆኑን በአጭሩ አወቀች። እና እንግዲህ ስላወቀች አሁን ሁሉ ሚስጥሩ ለምን ናታንን እንደሚበድለው ለምን ያን ቤት እንደሚበድላቸው እንግዲህ በአጭሩ ተረድታለች። ነገር ግን ያፌት አንድ ሰው እና አባት ቢበድለው እንደዛ ማድረግ የለበትም። አባት በበደለው ደግሞ ልጅ ተጠያቂ አይደለም። እንደዛ ከማድረጉ በፊት እስከ ዛሬ የት ነበረ አባቱ በሕይወት ሳለ ቤት ሄዶ አባቴ ምን አድርገህ ነው
የበደልከኝ? ጎዳና ላይ እኮ ነው የኖርኩት። ምንድን ነው ከእናቴ ጋር የነበረ ችግር ምንድን ነው? እስኪ ንገረኝ ብሎ አባቱን ጠጋ ብሎ ቢያናግረው ደግሞ አባቱ ደግሞ ሁሉን ነገር ሚስጥሩን ይነግረው ነበረ። እንግዲህ አባቱ እንግዲህ የተወው ወይ የያፌትን እናት ባልሆነ ነገር ወይም ጠርጥሯል ሊሆን ስለሚችል ከዛ በኋላ ያው ሚስጥሩን ሁሉ ይነግረው ነበረ። ያፌት ግን ምንድን ነው ያለው ያደረገው መጀመሪያ ወደ ንብረት የዞረው እንግዲህ ንብረታቸውን ሁሉን የወሰደው። ከዛ በኋላ የናታንን እንግዲህ ይዘዋን ይደበድበዋል፣ እንድሰቃይ ነው የፈለገው። ለእኔ ይሄ ተገቢ አይደለም። አንድ ሰው በድሎን ከሆነ ከተበድለንም ከሆነ በድለንም ከሆነ ቁጭ ብለን በጠረጴዛ ዙሪያ መወያየት ነው ያለብን እንጂ ችግሮቻችንን መፍታት አለብን ብዬ አስባለሁ። አመሰግናለሁ።